ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ዛሬ በሌላ ቪዲዮ ወደ እናንተ መጥቻለሁ። እናንተ እንዴት ናችሁ? ያላችሁበት እንግዲህ ፍቅርና ሰላም ከእናንተ ጋር ይሁን። ዛሬ በጣም የሚገርመው ከትላንትና የቀጠለው የዳኒ እብደት የታየበትን ቪዲዮ ነው አብረን የምናየው ማለት ነው። በነገራችን ላይ ዳዊት ምን ነካው? በቃ እኔ ትልቅ ጥያቄ የሆነብኝ እሱ ነው። ዳዊት ምን ነክቶት ነው ከዳኒ ጋር የመጣው? ምን ነክቶት ነው? ዳኒን የማያውቀው ሰው አይደለም፣ ያውቀዋል። እና ቀለበትና እናፋታ እናለያያቸው ምናምን የሚል አይነት ልጅ አብሮት ይመጣል። አንዳንድ ጊዜ ከሚመጥናችሁ ሰው ጋር ቁሙ። ዴቭ በጣም እንወዳለን፣ እናከብራለን። አሪፍ ሀሳብ ነው ይዘህ የመጣኸው። የተናገርካቸው ነገሮች በሙሉ ትክክል ናቸው። ነገር ግን ከዳኒ ጋር መምጣት ግን ትክክል አይደለም። ይሄንን ነገር ማናገር ያለብን ለብቻ አብርሃምና ሄርሜላም ቢሆን ኖሮ ምንኛ ደስ ባለን ነበረ። ዲሲፕሊን ከሌለው ከዳኒ ጋር ማንንም ሰው ከማያከብር ጋር ቆመህ ወንድምህን ለምን እንደያዘ ያደረግ አብረህ መቆሙ ራሱ አትመጣጠኑ። የሚመጠነ ቦታ ቁም። የተወዳችሁና የተከበራችሁ የኛ ቤተሰቦች እንግዲህ ቻናሌ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። አረገፋ ገፋ አድርጉ። 30 እንግባ 30 ኪ ያስገቡና ያው ወደዛ እየገሰገስን ስለሆነ 27 አልፈናል። አሁን እንግዲህ በቅርቡ 30 እንገባለን ብዬ አስባለሁ። እንግዲህ ከኛ ጋር እንድትሆኑ በትህትና ጠይቃለሁ። ሀሳብ አስተያየታችሁን እየሰጣችሁን ስለሆነም ከልብ ነው የማመሰግነው። ሌላው በጣም ኤሚን እየጠየቃችሁኝ ያላችሁ በጣም ብዙ ቤተሰቦች ያላችሁ ኤሚ ደህና ነች አለች። የልጆች እናት አይደለች። በዛ ምክንያት ነው በጣም ቢዚ ሆናችሁ። አጋዣችን በአጋጣሚ በበዓል ምክንያት ስለሄደች ብቻችንን ስለሆንን እሷ ከልጆች ጋር ሆና ነው አለች። ደህና ነች፣ ግን ትመጣለች። ግን ደግሞ እየጠየቃችሁን ስለሆነ ከልብ ነው የምናመሰግነው ቤተሰቦቻችን። ቤተሰባዊነት ማለት እንዲህ ነው እና ዛሬ በጣም የገረመኝ ነገር አንደኛ ዴቭ ከቡዜ ጋርም ተገናኝቶ ነበረ። ከቡዜ ጋር ስለነበረው ሁኔታ አውርተዋል፣ አልተግባቡም። ቡዜ በዚህን ሰዓት ላይ ከአብርሃም ጋር ሆናለች። ምክንያቱም የሆነችበትን ምክንያቶች ስትናገር ብዙ ጊዜ ከሩታ ጋር የሆንኩባቸው ጊዜያቶች ነበሩ። ወንድሜም ብዙ ጊዜ ተጭኞ ነበረ፣ ሲያጠፋም እየገጸጽኩት። ነገር ግን አሁን ግን እሷ እየሄደችበት ያለችው መንገድ ትክክል ስላልሆነ ትክክል አይደለሽም ስላት ከኔ ጋር መግባባት ሲገባት እሷ ሌላ ነገር ውስጥ ነው የገባችው። ስለዚህ አሁን የአብርሃምን ደስታ ብቻ ነው የምከተለው ነው ያለችው። ኦፍኮርስ ልክ ነው። ምክንያቱም ጊዜው ፈጠነ የምንለው ነገር ነው እንጂ ሩታ አልፈልግም ብላ ዳኒና ሜሪ እንደፈለጋቱ እያደረጓት እንደ ዋሌት ቦርሳ እሷን ይዘው እንደፈለጓት እያደረጓት ህይወቷን አሳልፋ ለነሱ ሰጣ ትዳራውን መምራት ያልቻለች ሴት አብርሃምንም ሊያደርጋት አይችልም። በቃ ገብቷቸዋል አይደለ? ስለዚህ ዳዊት በፕሮግራሙ ላይ ተጠርቶ ነበረ፣ አልመጣም። ሐሳቡ ልክ ነው፣ እኔ ሐሳቡን እጋራለሁ ብለናል። አብርሃም መረጋጋት አለበት። አዎ መረጋጋት ነበረበት፣ ግን አሁን አድርጓል። ይህን እንዲያደርግ ደግሞ የነሩታ ጉዳይ ነው እየገፋፋ እዚህ ውስጥ ያስገባው ማለት ነው። የሜሪና ዳኒ የሚባሉ ሰዎች እያሉ እሷ በእነሱ አስተሳሰብ እየተጓዘች አስቡት። አልፈልግም ብላ የፈታችውን ባል ዛሬ ያዙ ይልቀቁኝ እያለች ነው። በፍቅር ካልሆነ እኮ አብርሃምን መልሰሽ ራስሽ ማድረግ አትችይም በፍጹም። ምክንያቱም በፈለገሽ ጊዜ ነው ፈልገሽ ነው በፖሊስ አስይዘሽ ምናምን ፍቺውን እንዲፈርምልሽ ያደረግሽው። ያ የፍቺ ወረቀት እንዳይፈረም እነጋሽዬ እነ ኤፍሬም በጣም ለምኖሽ ነበር። እግርሽ ላይ ወርቆ ኤፍሬም ለምኖሽ ነበር። ግን አይሆንም ነው ያልሽው። በፍጹም ነው ያልሽው። ሞቼ እገኛለሁ። ስለዚህ ትላንትና ሞቼ እገኛለሁ ካልሽ ዳኒ ምን ቤት ነህና ነው አንተ ፍርግጥ የምትለው? በነገራችን ላይ ዳኒ ለሩታ አስቦ ነው አይመስላችሁ።
ዳኒ ሄርሜላን ይፈልጋት ነበር። ሄርሜላን ስለሚፈልጋት አልተሳካለትም እና ተስፋ ነበረው ማለት ነው። አብርሃም የያዘው ሁሉ የሚያምረው ልጅ ማለት ዳኒ ነው። ዳኒ ማለት አብርሃም የያዘው አብርሃም እጅ ላይ ያየው በሙሉ የሚያምረው ልጅ ነው። በፊት ሩታ ነበረች፣ ሩታ ወለደች፣ ተረጋጋ መሰለኝ። ግን እየሄደ ቤቷን ይበጠብጣል። ሩታ እንደዚህ ሆና ብቻዋን አንተ ሌላ አታጋ። ትላንትና እኮ ሩታ ጋር ሆናችሁ አብርሃምን እኮ ጥንብርኩሱን አውጥታችሁ እኮ ከቤት ያባረራችሁት እናንተ ናችሁ። ዛሬ ምን ነው ያዙ ይልቀቁኛል። ዛሬ ምን ነው ታየ? የሩታ መጎዳት ለምን ታየ? ዛሬ ምን ነው ጥሩ ለመምሰል በዚህ ልክ መሄድ ለምን አስፈለገ? እኔ በጣም ይገርመኛል። ዳዊት ደግሞ ትላንትና አይተሃል፣ ፕሮግራሙ ላይ ዳኒና ሜሪ ሩታ ያደረጉትን ነገር አይተሃል። እሱን አይተ ዛሬ ከሱ ጋር መምጣት እውነት ለመናገር ትልቅ ስህተት ነው የሰራው። ትልቅ ስህተት። አንተን የምንጠብቅ ከፍ ያለ ቦታ ላይ ነው። አስተሳሰብ እየተሻለ ስለሆነ ማለት ነው። የምትናገራቸው ነገሮች በሙሉ በቃ ኤክስፒሪየንስ ካለው ሰው የሚወጣ ስለሆነ ማለት ነው። በጣም አስተዋይ ነህ። ስለዚህ እነዛን ነገሮች ያስክ ሰው በጣም ታች ካለ ሰው ጋር አመለካከቱ በጣም ከወረደ ሰው ጋር መቆም ትክክል አይደለም። በቃ ሲጀመር ዳኒ በንግግር የሚያምን ሳይሆን ራሱን እንደ ተራራ የሚያስብ ፊኛ ማለት ነው። ፊኛ እንዲህ ስትነፉት ትልቅ ነው አይደል? ንፋስ ሲወጣ ግን ባዶ ነው። ዳኒ ማለት እንደዛ ነው። ባዶ በቃ በባዶ እንዲሁ ራሱን ሰማይ የሚያስነካ ልጅ ነው። በቃ እኛ ካልወሰንን እኛ ካልፈቀድን አንተ ማነህ? በአብርሃም ሕይወት ላይ ፈላጭ ቆራጭ ያደረገ ፈቃጅ ያደረገ ማን? ሩታስ ማናት? በፍጹም እኮ በአብርሃም ሕይወት ላይ ልትወስን አትችልም። ምን ስለሆነ ነው የምትችለው እንዴ? ሌላውን ተውት። እንደው የጋብቻው እንትናቸው ባይቀደድ እንኳን አልፈልግሽም ብሎ ተለይቷት ሌላ ማግባት ይችላል። እሱ ኃጢአትን ካልፈራ ማለት ነው፣ ፈጣሪን ካልፈራ ማለት ነው። ስለዚህ እሷ በምንም አይነት ተአምር እንዲያገባ የምትፈቅድለት እንዲፈታ የምታስገድደው ሴት አይደለችም። አይመለከታትም። ማንም አይመለከተው። የአብርሃም ፍላጎት ነው ማለት ነው። ስለዚህ አንተ ዳኒ ቀለበቷን ከጣቷ ላይ ለማውለቅ ግብ መፍጠር የአብርሃም እኮ በጣም ታጋሽ ስለሆነ እኮ ነው። እውነት ለመናገር ዳኒ ከአብርሃም ጋር በጣም ታጋሽ ስለሆነ ነው አብርሃም እያለፈው የሚሄደው እንጂ እንደ ዳኒ ድርጊት ማለት ነው በጣም ከባድ ነው። እውነት ከባድ እርምጃ የሚያስወስዱ ይሄ ሌላ ነገር የሚያስገባ አይነት ሰው ነው። እሱም የአብርሃምን በነገሮች ላይ በቃ ሌላ ጸብ ውስጥ አለመግባትን አይቶ ነገሮችን በትዕግስት ማለፍን አይቶ ራሱን በቃ እንደ ሌላ አይነት ነገር ቆጥሮ በቃ ሁሌ ግርግር መፍጠር ይሄ ያሳፍራል። ከአንተም አይጠበቅም። ትልቅ ሰው ነው። በቃ አይምሮውን ጭንቅላትን ተጠቀምበት። አንተን የሚያክል ሰው እኮ በዚህን ሰዓት ላይ ልጅ ወልዶ ምናምን ያሳድጋል። በቃ አለቀ። እና ትንንሽ ነገር በማሰብ የማይሆን በሰው ህይወት ውስጥ ትላንትና በጠበጥ ካሁንም እዚህ መበጥበጥ አይሰለችም እንዴ? ቤተሰቦቻችን እስቲ እናንተ ማሳብ ስጡበት። አጠር ያለ ቪዲዮ ይዣለሁ። ቪዲዮን እያየን ደግሞ ሐሳብ እንስጥበት። አንተ ከማንም ጋር መግባባት ትችልም። ባይዞይ አብርሃም ከሰው ጋር ተነጋግሮ መግባባት የሚችል ሰው ነው። ምክንያቱም ብዙ ጊዜ ተነጋግራችሁ ፋውል ሰርታችሁታል፣ እምነቱን በልታችሁታል። እንኳን እሱ እኛ እናንተን ለማመን እንቸገራለን። አብርሃም ስለሆነ ነው እኔ በሆን ከእናንተ ጋር ቆሜ አልነጋገርም። ለእናንተ ጊዜ መስጠት ራሱ ጆሮ መስጠት ራሱ በጣም ከባድ ነው። እህታችሁ ደግሞ በጣም ግልፍተኛ ነች። በጣም ነው ሳይድ የምትይዘው ምናምን ለሱና ለምን አትይዝም? እናንተ ምን እየሰራችሁ ነው? አስበው። በጣም የገረመኝ ነገር ምን እንደው ታውቃላችሁ? ወንድሙን ጠርቶ ለወንድሙ ወንድሙን ያማዋል ማለት ነው።
ምንም እንደማያውቅ ምንም ዜሮ እንደሆነ የምታውቁት እኮ በዚህ ነው። ወንድሙ ጠርቶ ለወንድሙ ወንድሙን ያመዋል። ከዚህ በላይ መውረድ አለ? ምናልባት ግን አንተ ትሻላለህ ብዬ ስላሰብኩኝ ነው ዛሬ አንተን የጠራው። የሆነ በቃ ልክ ያልሆነ ነገር ነው። በእናንተ ሀሳብን የሚያስማማኝ ነገር አሁን ላይ ቀለበት ማድረግ አልነበረባቸውም፣ ግን ተደረገ። አልነበረባቸውም እንስማማለን፣ ግን ተደረገ። ስለዚህ ምን ይፈጠራል? ካሁን በኋላ እኮ ወደኋላ አይመለስም። ትላንትና ተደረገ፣ በቃ አለቀ። ስለዚህ አሁን ለምን ከሩታ ያለው ኬዝ ምናልባት ሁለቱ ተበጥሶ ሊሆን ወይ ደግሞ በቃ አንዱ የሚተባብለው ሊሆን ይችላል። ግን አሁን ላይ ለክለቦች ሁሉ ቀለበት መግባቱ አስፈላጊ አልነበረም። ምናልባት ዳዊት ተስፋ የሚያደርገው አንድ ነገር አለ። ሩታና አብርሃም አንድ ላይ እንዲመለሱ ይፈልጋል። ሁለተኛ የሁለተኛው ልጅ መምጣት እሱ እያሳሰበው ነው። በነገራችን ላይ ስላረገዘች አንድ ላይ የመኖር ግዴታ የለውም። በጋራ ነው ያመጡት፣ ያሳድጋሉ። የሚያስፈልገውን ነገር ያደርጋል። አለቀ። ከዚህ ውጪ የሚያስገድደው ህግም የለም ማለት ነው። እኔ ከሲስተርም ጋር በጣም የተጨቃጨኩበት የተጣላሁበት ጉዳይ ነው። አብረሽም ደግሞ ሲጀመርም አላገኘሁት። አንተንም ሄርሜላ ነው ፈልጋቸዋለሁ ብዬ ሁለቱንም ጠርቻቸዋለሁ። ቡዜም እንግዲህ ለምና ስላቃታት ነው። ዳዊት ልክ ነው። ቡዜ ቤት ጠርታ ኦልሬዲ እንትን ብላለች፣ ትውቅ አድርጋለች። እልህ ውስጥም ስለገባች ነው። አስከፍልሻለሁ ብላታለች። ከሩታ ጋር ሰጣ ገባው ስለገቡ ሩታን ለመበቀል ስላሰበች እሷ ለዛ ነው እንደዚህ እያደረገች ያለችው ከምንም በላይ ማለት ነው። ምክንያቱም አንዳንድ ጊዜ ልክ ነው እሷ ልታግዛት በጣም ሞክራለች። የባል እህት መባል አልፈልግም ብላ ልታግዛት ሩታ ልታግዛት በጣም ብዙ ጊዜ ሞክራለች። ሩታ ግን በዛ መልክ አይደለም የተቀበለቻት አይደለ። በቃ ያደረገችው ነገር ትክክል አይደለም። ለምን ትልቁ ችግር የቱ ጋር መሰላችሁ? ተርኒንግ ፖይንቱ አብርሃምን ራቁት ቪዲዮ እየተጫወቱበት በነበረ ጊዜ ቪዲዮውን ለሌላ ሰው ሼር አድርጋ ለነዳኒና ለሜሮን ሼር አድርጋ ለምን አደረግሽ ሲባል ከቡዜ ጋር ያለታ ነው ችግሩ የተፈጠረው ማለት ነው። ስለዚህ እንዴት ወንድሜ እንዴት አደርጋለች የሚል ማንኛውም ሰው የሚሰማው ስሜት ተሰምቷታል። በቃ አለቀ። ልክ ነው ነገር ለማብራት ግን እኔ ምንድነው በቃ ማለት የሰው ልጅ ህይወት ላይ ብዙ ውጣ ውረድ አለ። ጥሩ ነገር ይገጥማል፣ መጥፎ ነገር ይገጥማል። አብርሽ ትዳር በቃ ይሆናል ብሎ ነበረ ገብቷል። አይ አልሆንም ብሎ ደግሞ ተለያይተዋል እነዚህ ልጆች ገብቷል። በቃ ይሆናል ብሎ ገብቶ ነበረ። አለመከባበር፣ አለመፈቃቀር እነዚህ ነገሮች ነበሩ። ከዛም በኋላ ትዳሩ ፈረሰ፣ አለቀ። ይሄንንም በጣም ብዙ ጊዜ ላለመፈረም ሸሽቶ ነበር እሱ እንደሚወዳት እየነገራትም ምናምን ነገር። ግን እሷ ሞቼ ይገኛለሁ ነው ያለችው። ሞቼ ይገኛለሁ ካንተ ጋር በፍጹም ብሞት ወደ ኋላ አልመለስም። ሄርሜላን እኮ ሄርሜላ እንደውም ምን ብላታለች? የምትፈልጊ ከሆነ ያይሹ። ኧረ እኔ አልፈልገውም ነው ያለቻት ሩታ። ታዲያ ምን ይፈጠር? እኛ እሱን አሁንም ለአንተ ነው የምናገረው ነገር እሱ ጓደኛ ተያዝ ብለን ልንከለክል አንችልም። ተረዳኸኝ አይደል? ምክንያቱም ያው የራሱ የግሉ ሀሳብ ነው፣ የግሉ ስሜት ነው። ይሄንን ነው በቃ ትክክለኛው ማለት ነው። የፈለገውን የማድረግ መብት አለው፣ አለቀ። ግን አንዳንድ ነገሮች ደግሞ መዘግየት ባለባቸው ነገር መዘግየት፣ ፍጥነት የሚያስፈልገው ነገር አለ፣ የማያስፈልገው ነገር አለ። እዚህ ላይ መወሰን አትችሉም። በቃ መፍጠን አልነበረበትም፣ እንደ ሐሳብ መምከር እንጂ። ይሄንን ነው የምልህ ዳዊት፣ አንተ ብቻህን አብርሃምና ሄርሜላን ጠርተህ ብትመክራቸው ይሄን ምክር እንዴት ያምር ነበር መሰለ። ከዳኒ ጋር ግን ጠርተህ ዳኒ ለሩታ ያሰበ መስሎ እሱ ግን ሄርሜላ ስላመለጠችው እያንገበገበው እንደሆነ አልገባም። ለደስታችሁ ደስታ የቀና ስላልተገኘ ደብሮኛል። ግን ደግሞ ያው ስላልተመቸ ስራ ቢዚ እንደሚያደርግ አውቃለሁ። በስራ ምክንያት ነው አንዳንድ ነገር እዛ ውስጥ የቀረበት ምክንያት ለዛ ነው። ያው እንግዲህ ዴቭ ስላልተመቸው አይደለም የቀረው። ፕሮግራሙ ላይ የቀረው ይሄንን ፈርቶ ነው፣ የሚፈጠረውን ነገር ግርግሩን ፈርቶ ነው በቃ የቀረው። አንደኛ በሐሳቡ አልተስማማም። ያልተስማማበት ምንድነው? መፍጠኑ ላይ ነው ያልተስማማው። እየሆነ ያለው ማንንም ማስቀየም አይፈልግም ባይዞ ዴቭ ማለት ነው። ግን ደግሞ እንደዚህ ያለ ሰው መለየት መቻል አለበት ዴቭ። አንዳንድ ትንንሽ ሰዎች ትንሽ ያደርጓችኋል ከእናንተ ጋር ሲሆን። ፕሮግራሙ አሪፍ ነበረ። አንዳንድ ያልተመቻቸው ሰይጣኖች ቢኖሩም ያው እሱን ደግሞ ፈጣሪ እንግዲህ አንድ ባንድ እየለቀመ አስወጣለን።
ያው እንግዲህ ሴጣኑ ማን እንደሆነ ካጠገባቸው ቆሟል አሁንም ማለት ነው። በደስታችሁ እንኳን ደስ አላችሁ። በደስታ ተቃዋሚ አይደለሁም። አንተ ደስ ሲለን እኔም ደስ ይለኛል። ምክንያቱም ወንድም እንኳን ደስ አለህ። እንኳን ደስ አለህ። ይኸውላችሁ ምንም የሚያስደስት ነገር አይደለም ያደረጋችሁት። ገባችሁ? እኔ በዚህ ልክ ዳኒ መንጨርጨር በጣም ነው የገረመኝ። በጣም ማለት ነው። አሁን ወንድም ነኝ ይላል። ከዚህ ፊት ስንት ጊዜ ሩታን አፍቅሬያታለሁ ሲል የነበረ ሰውዬ አሁን ደግሞ ወንድሟ ነኝ። ወንድምም ፍቅረኛ መሆን ይቻላል እንዴ? ጎበዝ ይቻላል? እኔ አላውቅም። እሺ ዛሬ አንተ ስለጠራኸኝም አንተ ስላዘዝከኝም ነው የመጣሁት። ሲቀጥል እኔ እሱም መኖሩን አላወቅኩም ነበር። ለምን እኛ ከዚህ በኋላ እኔና እሷ ያው ቃል ተገባብተናል። ቃል የተገባባነው ምንድነው እሱ የሚገኝበት ቦታ ላይ ላለመገኘት ተነጋግረን ያው እኔና ፍቅረኛዬ ማለት ነውና ወሰንበታል። ስለዚህ ህፃናት ካሉበት ራቅ አድርጋችሁ አስቀምጡ የሚባለው ለዳኒ ነው የሚሰራው ማለት ነው። ምክንያቱም ህፃናቶች መድኃኒት ነገር ሄደው እንዳይነካኩት ማለት ነው። እሱ አደገኛ ስለሆነ ማለት ነው። ስለዚህ ህፃናት ካሉበት ራቅ አድርጋችሁ አስቀምጡ የሚባለው አንደኛው እነሱም ልክ እንደዛው ከዳኒ በርቀት ማለት ነው። እውነት ነው። ከዳኒ በርቀት ይሻላል። ከዳኒና ከሜሪ በርቀት ይሻላል። ይሄ ቀለበት አግባብ አይደለም። ምን አገባ? አይመለከትህም። ሲጀመር አይመለከትህም። የተደረገ ቀለበት ደግሞ ለማውለቅ መሞከር እብደት ነው። እብደት ማለት ነው። እንድታስበው ስለምፈልግ ነው። ያደረከው ቀለበት ልክ አይደለም። ያረክበት ወቅት ደግሞ እዛው ጉዳይ ላይ ነው። አዎ ያረክበትን ጊዜ ልክ አይደለም። ገባህ አይደለ? ቆይ ይሄ ልጅ ግን ጤነኛ ነው? ባይዘው ማለት ነው። እውነት ተባብረው ማለት ነው። አማኑኤል ቢወስዱ ጥሩ ነው። የምሬ ነው የምላችሁ። በቃ ተባብረው ጓደኞች ምናምን ካለው ወይ ቤተሰብ ካለው አማኑኤል ቢወስዱት ጥሩ ነው። ቢያንስ የሩታ ነገሮች ጋር ያዙልኝ። የሩታ ነገር ዝጋና እና ተመለስ። ነገ ሂዱ። የተዘጋ እኮ የሩታ ጉዳይ እኮ ተዘግቷል። አለቀ። ራሷ እኮ እንዲዘጋ የፈለገችው ተዘግቷል እኮ። እዛ እያደረ የሚመጣ ባል ነው የምትፈልጊው? የፈለኩ ለራሴ ጉዳይ ደበረ ወይ አሁን አንተን ጉዳይ የማስተናገድበት እንትን የለኝም። እኔ እኮ አይመለከተኝም። ገባሽ? የሩታ ወንድም ስለሆንኩ እንጂ እኮ ለኔ እኮ ምንም አንቺ ቀለበት አድርገልሽ እኔ አንቺ አላፈቅርሽ ምን አይደለሽ? በደንብ ነው የምታፈቅራት እንጂ ሞክረ አቅቶ ነው እንጂ መሰለች ቆንጆ ስላላገኘህ ለአንተ ነው ልትሆነች የሆነችው። ገባ? ያጣለማኝ ተሳድቦ ሄዳል አይደል? እሰይ ያጣለማኝ ተሳድቦ ሄዳል። በጣም ምርጥ አንደኛ የመጀመሪያ የመጣች ሰሞኑን ረሳው እንዴ? እሪ ብለህ እኮ ስንት ነገር ሞክረህ ነበር አልተሳካልህም። ከዚህም ፊት እኮ ቀለበት አድርጉ ብለህ አንተ ስፖንሰር ላድርጋችሁ ስትላል ነበር እንዴ? አብርሃምና ሄርሜላ ምን ነው ዛሬ በራሳቸው ሲያደርጉ አንተ እንዲህ ተንጨረጨርክ? ስለዚህ የውሸት ነበረ። ድሮም ሌላ ነገር ነበር። ቀለበቱ ላይ ሌላ ነገር ልታሰራ እንደነበረ ባነዋል። እነሱ አንዳንድ ነገሮች ሰሞኑን የተፈጠረውን ነገር ታውቃለህ። ከሩታ ጋር ብዙ ነገር እንዲህ አንድ እየተባባልን ነበረ። በዚህ ሰዓት ግን አንተ የምትሆነው ሄርሜላም ለቀለበት መቸኮላችሁ አስፈላጊ ነው ወይ? ሁለታችሁን መጠየቅ እንፈልጋለን። ልክ ነህ። ቀለበት አሁን አድርገን ማለት እኮ አብረን እንኖራለን አብረን እንጋባለን ማለት እኮ አይደለም። ይሄ እኮ ፕሮሚስ እኮ በቃ ዓመትም ልትቆዩ ትችላላችሁ። ምን ችግር የለውም። ፕሮሚስ ያደረገ ሰው ወዲያው ይጋባል ማለት አይደለም። በቃ ይሄ እኮ የታወቀ ነው። ፕሮሚስ ማለት አልተውሽም እንደማለት ነው። ተስፋ ነው። ቀለበት ማለት ተስፋ ነው። ቀለበት እንደዚህ ያደረኩ ሼር ታደርግ እንደዚህ ሆኖ ወይስ አገባት ወይ ሰርግ ደግሞ እንትን ስል ወንድም ይላል አታገባትም ነው ማለት ነው። አታገባትም ራስ እዛ ሰርጉ ላይ ሲጨፍር እንዳናይ ዳኒ፣ እኛ ምን ፈራው እሱን ነው። ማንም አይታነቅም። ሲጀመር አንተ ከፈለክ እኮ ማንም ሆነ ማንም ምንም አያገባው። ይሄ ነው ትክክለኛው ማለት ነው። አያገባው ነጥቡ እያልኩ ያለሁት አሁን አንተ እንግዲህ ፕሮሚስ ታደርግላት ይህንን ነገር ፕሮሚስ አድርጌያለሁ ወቁልኝ ብለህ ከራሳችሁ ባለፈ ከጓደኞች ባለፈ ለሚዲያ አሳልፈህ ሰጥተሃል። ይህ ማለት ያሳሰበው ዴቭ ምንድን ነው? ፕሮሚሱ ቤተሰብ እንዲዘጋጅበት አድርገሃል ነው። ይዘጋጁ ደግሞ የእሷን ቤተሰቦች ቪዲዮን አያዩታል ማለት ነው። ገባ አይደለም? ይህ ማለት እነሱ ቤተሰብ ዘንድ ራሱ ተጽዕኖ ፈጥረሃል። በዚህ ሰዓት ቀለበት ማድረግ እንደሌለ ታላቅ ወንድም ልክ አይደለም ያደረገው ነገር። አሁን እነሱ የሚሉት ሌላ ጉዳይ ነው። እነሱ ከሩታ ጋር ምናልባት ያለን ነገር ቋጭተህ ሊሆን ይችላል። አለቀ። ይሄንን ነው መረዳት ያለብህ። በቃ እኛ የምንፈልገው ይሄንን ነው። ግርግር መፍጠር አስፈላጊ አይደለም። ድጋሚ ሌላ እነሱ ጋር ወንድ ነው ያልተቋጨው እንጂ እኔ ጋር ቋጭቻለሁ ጨርሻለሁ። ከቋጨ ለምን ሄድ ያደረከው እሷ ጋር ለምንድን ነው? እናንተ ናችሁ ቀመማችሁ። እኛ ልጅ አስረገዝካት አንተና የሜሪ ምናምን ቅመማ መሰለኝ። እኔ እዛ ጋር ሲጀመር ደግሞ ምንም አላደረገችም። ሲጀመር ውሸት ነው። አንቺ ሲጀመር ልክ አይደለሽም። ስለዚህ የሁለተኛ ልጅ ምናምን ለምትለው ነገር አያገባኝም። አንተ አላምንም አላብራም። በቃ ሁለተኛው ልጅ እኔ የለውበትም። አንተ ምክርን እቀበላለሁኝ። ልክ ነህ፣ ሀሳብህ ትክክል ነው። ግን ደግሞ አንዳንድ ጊዜ ነገሮች ይገፋፉዋል። ቶሎ በቃ ለማረፍ ስትል ማለት ነው። ገባ? እኔንም ሄርሚንም እረፍት አልሰጡንም። ገባ? ባለፈው ብሏል ባይዘው ይመን በቅርብ ቀለበት አድርጌ አንጨረጨራቸዋለሁ። ይሄን አልከተሳጫችሁ ሰላም ማትሰጡኝ ከሆነ ብሏቸው ነበረ።
ግን አደረገው። እነሱ ናቸው ገፋፍተው እዚህ ነገር ውስጥ እንዲገባ ያደረጉት። ቀኑ ቃኛ ላይ ነው የሚዘቱት ምናምን። ቢያንስ ግን አሁን እሷ ቀለበት ካልኩላት በኋላ ልቧ ተረጋግቷል። ደስ የሚል እንቅልፍ እየተኛች ነው ያለችው። እኔም እንደዛ። ስለዚህ ከዚህ ጭንቀት ለመገላገል ብለን እንትን ያለው ነገር ነው ይሄን። አሁን ላይ አብርሃም ካንቺ ጋር ቀለበት አያደርግልሽም። ገባሽ አይደል? እንዴ ምን ሆነ ነው አንተ? እብድ ነህ እንዴ? ተደረገ እኮ በቃ። ምንድን ነው የምትፈልገው? ካልፈቀደችም ማስፈለግ እኮ እንችላለን። ገባሽ? ስሚ ጀመር ዴቭ አንተ ናፈረ ነው ድረስ ሩታ ካልፈቀደችሽ ድረስ አንቺ ከሱ ቀለበት አታደርጊም። አየህ ዴቭ፣ ይሄንን ያለ ከእብድ ጋር መቆም አልነበረብህም ያልነው ለዚህ ነው። ሩታ እያዘነች ስለሆነና ሩታ በዚህ ጉዳይ ደስተኛ ስላልሆነች እንጂ በእኔ ህይወት ላይ ምንም ጨምራችሁ በእኔ ህይወት ላይ ምንም ቀንሳችሁ አይደለም። ምንም ማድረግ ለማትችል ነገር ዝም ብለህ ባትንጨረጨር፣ ዝም ብለህ ማለት ነው ትዝብት ውስጥ ባትገባ የተሻለ ነው። አልፈልገውም፣ በፍጹም ከሱ ጋር መቀጠል አልፈልግም ብላ የተፋችው ሰው እንደፈለገ መኖር ይችላል። የፈለገውን ኑሮ መምረጥ ይችላል። ከዛ ባለፈ ምናልባት አሁን ላይ ጊዜው በአንተ አስተሳሰብ በኩል ይህ ሰዓት ትክክል አይደለም፣ በዛት ቀለበት መደረጉ ትክክል አይደለም ብለን ታስብ ከሆነ ለኔ ደግሞ ትልቅ ነው። ገባ? በጣም ትክክል ነው ለአንቺ። በቃ ሴት ልጅ ነሽ፣ የምትፈልጊው ነገር ነው ሆኖልሻል። በቃ አለቀ። የእነሱ ነገር እንዴት ብዬ ላስረዳት? ነገ ይቆጭሻል። ስለማውቅ ነው አብርሽ፣ ስለማውቅ ነው። ሌላ አዲስ ነገር የለውም። እና በፍጹም ነገሩን መቀበል ያልፈለጉት ዳኒ፣ ሜሪና ሩታ ናቸው። ከዚህ በኋላ አለቀ። ዳኒ ስለሚያፈቅራሽ ነው። በቃ ሩታ ደግሞ ምን እንደፈለገች አናውቅም። በቃ ማለት ግን አንድ ነገር ልንገርህ ማለት ነው። ሩታ እያለች ማለት ነው አንተ ለማንም ሲቀለበት አታደርግም። ገባ? እኔ ያለው ሜሪ ያለች ሩታ ሁለት እብዶች ያው ሩታም ተቀላቅላለች። ከተደረገ በኋላ አታደርግም ማለት ምን ማለት ነው? ፈቀደልህ አንተ ቀለበት አታደርግም። ስለዚህ አሁን የጠራነው ዋናው ነገር ወንድም ባለበት አንተ የጠራሁት ቀለበት እንድትወልቅላት ነው። ኧረ እባክህ ቀለበት ሲደረግ እንጂ ሲወለቅ አይተን አናውቅም። አንተ ገባ? ቀለበቱን አውልቀው። አሁን ለእሷ ቀለበት የማድረግ ጊዜው አይደለም። ገባ? ሩታን ፈቀደችልህ። ስለዚህ እሷ አንተ ማትወልቅላት ከሆነ አውልቀዋለሁ። አንተ ማትወልቅላት ከሆነ በእጅታው ሊሆን ነው እንደበረ እሱ ይገርማል። ጭራሽ ማለት ነው ራሱ ሊያወልቅላት እኮ አውልቀው። በቃ እኔ የምፈልገው ደጋግሜ ነው ቀለበት ማድረግላት። እልህ እንደዚህ ነው የሚያደርገው። እንግዲህ እልህ እንደዚህ ያደርጋል። ድጋሚ ለጋም ፈለገ ወዲያም እንደዚህ ሰርፕራይዝ እንደውም እንዲናቀጥላችሁ ከሆነ ሁሌ በየሳምንቱ ቀለበት ፕሮግራም እኔና ሄሬ ላይ ይኖራል። ታዲያ ይሄ እኮ ነው በቃ ከዚህ ጋር ከሱ ጋር ልትጣላ ነው እንዴ? እናንተ እንደገኛለን ከሱ ጋር እንደዚህ ልከቱ ማለት ነው። ስለማያለ ከፈለክ ትኬት በየሳምንቱ ልትላለህ። አሁን አንተ እኔን ጠርተህ እንደዚህ አይነት ነገር ውስጥ መግባት አለብህ እንዴ? ልክ አይደለም እንደዚህ የምታደርገው። ይሄን እኮ ታውቃለህ ዴቭ፣ ችግሩ እኮ ይሄን እኛም ያልነው ይሄን ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው።